ታሪካችን የሚጀምረው ሮዝ የተባለችው ዋና ገጸ ባህሪያችን በአንድ የጎዳና ላይ ወንበዴዎች ቡድን እየተባረረች ሕይወቷን ለማትረፍ በምትሮጥበት አስጨናቂ ትዕይንት ላይ ሲሆን ለማምለጥ እየሞከረች ሳለ አንዲት ቆንጆ ሴት መንገድ መሃል ቆማ ልብሷን ስትቀይር አይታ በድንጋጤ ትዋጣለች። ሮዝም የከተማዋ ሴቶች ሀፍረት እንደሌላቸው እያሰበች ስትገረም ከሴኮንዶች በኋላ ግን ያቺ ሴት በእውኑ ሴት ሳትሆን የሴት ልብስ ለብሶ የተደበቀው ዋና ገጸ ባህሪያችን። ቆይ ግን ከዛ በፊት አሁን ላይ 500 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። ፉንግ መሆኑን ትረዳለች። ልክ በዚህ ጊዜ ሮዝን ሲያባርሩ የነበሩት ወንበዴዎች እዚያው ቦታ ላይ ሲደርሱ ሮዝ ለማምለጥ ሌላ ምንም አማራጭ ስላላገኘች ወንበዴዎቹ እንዳያውቋት በማሰብ ወዲያውኑ ፉንግ ላይ ተጠምጥማ አጥብቃ ትይዘዋለች። እቅዷም ተሳክቶ ወንበዴዎቹ ሳያዋት የሚያልፉ ሲሆን ወዲያውኑ ግን ፉንግን የሚፈልጉ ሌሎች ወንበዴዎች ሲመጡ እሱም ሮዝን አጥብቆ ሲያቅፋት በስህተት ከንፈር ለከንፈር ይሳሳማሉ። ይህንንም ተከትሎ ሮዝ የመጀመሪያ የከንፈር ስሟን በማታውቀውና የጎዳና ተዳዳሪ በሚመስል ሰው በመነጠቋ ክፉኛ በመናደድ ቀኗን ትረግማለች። ወደ ኋላ መለስ ብለን ሮዝ እዚህ ምስቅልቅል ውስጥ እንዴት እንደገባች ስንመለከት ሮዝ እጅግ ውብና ልክ እንደ ልዕልት የምታምር የከበርቴ ቤተሰብ ልጅ መሆኗን እንረዳለን። ያ ቀንም ቤተሰቦቿ ላዘጋጁላት ሀብታም ሰው ልትዳር የነበረበት ቀን ሲሆን እሷ ግን እንደ ማንኛውም ሴት የቅንጦት ሕይወት ሳይሆን እንደ ወላጆቿ እውነተኛ ፍቅርን የምትሻ በመሆኗ በሰርጓ ቀን ፈጽሞ ደስተኛ አልነበረችም። በመሆኑም ለሰርጓ እየተዘጋጀች ሳለ በድንገት የሞቱት ወላጆቿ በህልሟ መጥተው የምትፈልገውን የእውነተኛ ፍቅር መልስ ሜንቲ በተባለ ኮሌጅ ውስጥ እንደምታገኝ ሲነግሯት ትነቃለች። በእውነተኛው ዓለም ግን ከጎኗ ያለችው የቅርብ ጓደኛዋ ሺያ ዩ ስትሆን የሰርጉ ስነ ስርዓት ተጀምሮ ሙሽራው ሊስማት ሲጠጋ ሙሽሪቷ ሮዝ ሳትሆን ቦታዋን የተካችው ሺያ ዩ መሆኗን ሁሉም ሰው አይቶ በድንጋጤ ይዋጣል። በዚያው ቅጽበት ትክክለኛዋ ሮዝ ከሰርጉ ቦታ ስትሸሽ የተመለከቱት ጠባቂዎች ሊይዟት ቢሞክሩም ብዙ መሰናክሎችን አልፋ በስኬት ታመልጣለች። ይሁን እንጂ አያቷ የባንክ ካርዶቿን በሙሉ ስለሚዘጉባት ሮዝ ባሏት ጥቂት ገንዘቦች ብቻ ከተማዋን ለቃ ርቃ በመሄድ አዲስ ሕይወት ለመጀመር ትወስናለች። አያቷ ምንም ያህል ቢያስፈልጓት ሊያገኟት ባለመቻላቸው በከፍተኛ ብስጭት ውስጥ ሲወድቁ ሮዝ ግን ወላጆቿ የመጀመሪያ ፍቅራቸውን ወደ ጀመሩበት ከተማ በመድረሷ በደስታ ትዋጣለች። በዚያን ጊዜም ሮዝ ማንም ሰው እንዳያውቃት በማሰብ ቆንጆ ገጽታዋን አጥፍታ እጅግ አስቀያሚ ወደሚመስል ምስቅልቅል ገጽታ ራሷን ትቀይራለች። ረጅም መንገድ ከተጓዘች በኋላም ክፉኛ ስለሚርባት ምግብ ለመግዛት ወደ አንድ የጎዳና ላይ ምግብ ቤት ስታመራ በአጋጣሚ ከአንድ ወጣት ጋር ትጋጫለች። በዚህም የተነሳ ሁለቱም ተመሳሳይ ቦርሳ ስለነበራቸው በስህተት ተቀያይረው የሚሄዱ ሲሆን ሮዝ ምግብ ልትገዛ ቦርሳዋን ስትከፍት ቦርሳው የእሷ እንዳልሆነና ምንም አይነት ገንዘብ እንደሌለው ስትረዳ በከፍተኛ ተስፋ መቁረጥ ውስጥ ትወድቃለች። ከዚያም ምንም አማራጭ ስታጣ መንገድ ዳር ከተቀመጡ ለማኞች ጎን በመቀመጥ መለመን ስትጀምር ገጽታዋ የለማኝ ስለማይመስል ማንም ገንዘብ አይሰጣትም። ይህንንም ያየ አንድ አዛውንት ለማኝ የልመና ጥበብን ሊያስተምራት ቃል ገብቶ ፊቷ ላይ ጥቁር አመድ በመቀባት ትክክለኛ የጎዳና ተዳዳሪ እንድትመስል ያደርጋታል። ሮዝም እየለመነች ስትጓዝ በአጋጣሚ ወደ አንድ ትልቅ የሙዚቃ ኮንሰርት የምትደርስ ሲሆን በዚያም ታዋቂው የሙዚቃ ኮከብ ፉንግ እጅግ ማራኪ የሆነ ትርኢት ሲያቀርብ አይታ ረሃቧንና ችግሯን በሙሉ ረስታ በድንጋጤ ትመለከተዋለች። ይሁን እንጂ የአባቷ ጠባቂዎች እዚያም ድረስ መጥተው ስላገኟት ሕይወቷን ለማትረፍ በድጋሚ መሮጥ ትጀምራለች። በተመሳሳይ ሰዓት ፉንግ ኮንሰርቱን ጨርሶ ሊወጣ ሲል አባቱ ለራሱ ሰርግ በግድ ሊወስዱት የላካቸው ጠባቂዎች በሩ ላይ ይጠብቁታል። እሱም ሰርጉ ላይ መገኘት ስለማይፈልግ በድጋሚ የሴት ልብስ ለብሶ በማምለጥ ላይ ሳለ ነው ከተባራሪዋ ሮዝ ጋር ተጋጭተው ለመጀመሪያ ጊዜ የሚሳሳሙት። በቀጣዩ ትዕይንት ፉንግ በአጋጣሚ የተፈጠረውን የመሳሳም ስህተት እንድትረሳው ነግሯት በፍጥነት ሊሄድ ሲሞክር ሮዝ ግን በኩንግፉ ጥበብ መንገዱን ዘግታ የመጀመሪያ የከንፈር ስሟን ስለወሰደ ክፉኛ ልትደበድበው እንደምትችል ታስጠነቅቀዋለች። ይሁን እንጂ ለጊዜው ይቅርታ አድርጋለት የጠፋውን ቦርሳዋ እንዲያስመልስላት ስትጠይቀው ፉንግ ፈቃደኛ ባለመሆኑ ሮዝ እንደ ሕፃን ልጅ ድምጿን ከፍ አድርጋ በማልቀስ የሰዎችን ትኩረት ትስባለች።
ታዋቂ በመሆኑ ማንም ሰው እንዳያውቀው ያልፈለገው ፉንግም ቦርሳው ውስጥ ያለውን ስልክ በማወቅ የጓደኛው የጉናን መሆኑን ይረዳል። በመሆኑም ሮዝን ይዟት አባቱ ሰርግ ወዳለበት ሆቴል በመሄድ ጉናንን በሚስጥር በማናገር የሮዝን ቦርሳ እንዲመለስ ያደርጋል። ይሁን እንጂ ፉንግ ቦርሳውን ለሮዝ ከመስጠቱ በፊት እርዳታዋን እንደሚፈልግ ነግሯት አባቱ ወደሚያገባበት የሰርግ አዳራሽ ይዟት ይገባል። እዚያም መድረክ ላይ በመውጣት የራሱን አባት ሰርግ ለማበላሸት ሲል ዛሬ የአባቴ ሰርግ ብቻ ሳይሆን የኔም የእጩነት ቀኔ ነው፣ ይህች እጮኛዬ ናት ብሎ በአደባባይ በማወጅ ሮዝን በድጋሚ ይስማታል። ሰርጉን ለመታደም የመጣው ታዳሚም አባትና ልጅ በአንድ ቀን ሊያገቡ ነው በሚል ክፉኛ ሲደነግጥ፣ ሮዝ ግን በድርጊቱ ተበሳጭታ ልደበድበው ስትሞክር ፉንግ ክሬዲት ካርዱ ኪሷ ውስጥ አስገብቶላት እጮኛ የሆና እንድትቀጥል በሹክሹክታ ይነግራታል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን ገንዘብ ማግኘቷን ያወቀችው ሮዝም ወዲያውኑ ባህሪዋን በመቀየር እርስ በእርስ አጥብቀው እንደሚዋደዱ በመናገር ታዳሚውን ታስደምማለች። የፉንግ አባትም ልጁ ሰርጉን ሆን ብሎ ሊያበላሽበት እንደመጣ ስለሚረዳ ሰርጉን ለመሰረዝ ይገደዳል። ይህ በእንዲህ እንዳለ ፉንግ አጥብቃ የምትወደው ሺያ የተባለች ሴት ሮዝን ከፉንግ ጋር ስታያት በቅናት በማረር አስቀያሚ ገጽታዋን እያነሳች በአደባባይ ታዋርዳታለች። ሮዝ ግን ውርደትን ዝም ብላ የምትቀበል ባለመሆኗ የሺያን ቀሚስ ከጠረጴዛ ጋር በድብቅ በማሰር ሺያ ስትራመድ ጠረጴዛው ላይ ያለው ዕቃ በሙሉ ተደፍቶባት በአደባባይ እንድትዋረድ ታደርጋታለች። በተፈጠረው ግርግር መሃል ሮዝ ጠባቂዎችን አምልጣ ወደ መዋቢያ ክፍል በመግባት አስቀያሚውን ሜካፕ ታጥባ ወደ ቀድሞው እጅግ ውብ ገጽታዋ ትመለሳለች። ልክ በዚህ ጊዜ ጉናን ሮዝን ፈልጎ ወደ መዋቢያ ክፍሉ ሲገባ የሮዝን ትክክለኛና ማራኪ ውበት አይቶ በአድናቆት ይፈዛል። ወደ አእምሮ ሲመለስም ይቅርታ ጠይቋት በመውጣት እጅግ ቆንጆ የሆነች ሴት እንዳየ ለፉንግ በደስታ ይነግረዋል። ፉንግም የሴቶች መልበሻ ክፍል ውስጥ ምን ያደርግ እንደነበር ሲጠይቀው ጉናን በሀፍረት ርዕስ ይቀይራል። በማግስቱ ሮዝ ወላጆቿ የተዋወቁበት ሜንቲ ኮሌጅ ስትደርስ በደስታ ብትዋጥም የአያቷ ጠባቂዎች እዚያም መጥተው ስላየች በድጋሚ ራሷን ወደ አስቀያሚዋ ሴት በመቀየር ማንም ሳያውቃት ወደ ኮሌጁ ትገባለች። በሌላ በኩል የፉንግ ስራ አስኪያጅ ዳንኤል ፉንግ በሰርጉ ላይ ስላጠፋው ጥፋት እየገሰጸው ሳለ ከጋዜጠኞች ጥሪ ሲደርሰው ያቺ ሚስጥራዊ ሴት የፉንግ የግል ረዳት ናት ብሎ በመዋሸት ቃለ መጠይቅ እንድትሰጥ ቃል ይገባል። ይሁን እንጂ ስልኩን ከዘጋ በኋላ የልጅቷን ስም እንኳን እንደማያውቅ ሲረዳ በድንጋጤ ይዋጣል። በኮሌጅ ውስጥ ሮዝ ጂንግ ከተባለችው የክፍል ጓደኛዋ ጋር ወዲያውኑ ተግባብተው ጓደኛሞች ይሆናሉ። ብዙም ሳይቆይ በርካታ ሴቶች የሚወዱትን የሙዚቃ ኮከብ ለማየት ሲሮጡ ሮዝም ልታይ ስትሞክር፣ ጂንግ ግን በኮሌጅ ውስጥ መቅረብ የሌለባት 3 ወንዶች እንዳሉ አጥብቃ ታስጠነቅቃታለች። አንደኛው እጅግ መልካምና ጎበዝ ተማሪ የሆነው ጉናን ሲሆን ሁለተኛው ደግሞ አይኑን ያየን ሰው የሚያስለቅሰው የካምፓሱ አረመኔ ሊያንግ ነው። ሶስተኛው ግን ትምህርት የማይወደውና በሚሊዮኖች የሚወደደው የሙዚቃ ኮከቡ ፉንግ መሆኑን ስትሰማ ሮዝ በንዴት ትቃጠላለች። ወዲያውኑ ወደ ክፍላቸው ሲገቡ ፉንግ አብሯቸው የሚማር የክፍል ተማሪ መሆኑን ስትረዳ ሮዝ ክፉኛ ትደነግጣለች። መምህሩም ሮዝን ከፉንግ አጠገብ እንድትቀመጥ ሲያደርጋት ሁለቱም እንደማይተዋወቁ ሆነው ለማለፍ ይሞክራሉ። ይሁን እንጂ ሮዝ ትኩር ብላ እያየችው ስታስቆጣውና ገንዘብ ስለሰጧት ምንም ግንኙነት የለንም ብሎ ሲያናዳት ሮዝ እግሩን አጥብቃ ትረግጠዋለች። ፉንግም መልሶ ሲገፋት ሮዝ መሬት ላይ ስትወድቅ መላው ክፍል ይስቃል። በዚህም የተነሳ መምህሩ ሁለቱም ከክፍል በኋላ ክፍሉን እንዲያጸዱ ይቀጣቸዋል። ከሰዓት በኋላ ፉንግ በሴት አድናቂዎቹ ተከቦ ሳለ ሮዝ አጋጣሚውን በመጠቀም አድናቂዎቹን ሰንጥቃ በመግባት ፉንግን ክፉኛ ትደበድበዋለች። ተማሪዎቹም እውነታውን ባለመረዳት ሮዝን የፉንግ እብድ አድናቂ አድርገው በማሰብ ወሬ ሲያሰራጩ ሮዝ ፊቱን ማየት እንደማትፈልግ በአደባባይ ትናገራለች። ከጥቂት ጊዜ በኋላ የፉንግ ስራ አስኪያጅ ዳንኤል ሮዝን በድብቅ አግኝቶ ብዙ ገንዘብ ሊከፍላትና የፉንግ ረዳት ሆና እንድትሰራ ቢጠይቃትም ሮዝ ግን ፉንግንም ሆነ ገንዘቡን እንደማትፈልግ ነግራው በኩራት ትሄዳለች።
በዚያች ሌሊት ሮዝ ስለ አባቷ መረጃ ለማግኘት ወደ ኮሌጁ ቢሮ በድብቅ ስትገባ ድንገት መምህር ሲመጣባት ልትደበቅ ስትሞክር እጅግ ውድ የሆነ የፎቶ ፍሬም ሰብራ ትያዛለች። መምህሩም የሰበረችውን እንድትከፍል ሲያስገድዳት እሷና ጓደኛዋ ጂንግ የገንዘብ ችግር ውስጥ ስለሚወድቁ በኮሌጁ ውስጥ መክሰስና የፍቅር ደብዳቤዎችን የማድረስ ንግድ ይጀምራሉ። ንግዳቸውም በጉናን አጋዥነት ጥሩ ገንዘብ ቢያመጣም እዳዋን ለመክፈል ግን በቂ አልነበረም። በሌላ በኩል ተማሪዎች መዋኛ ገንዳ ውስጥ ሲጫወቱ ሮዝ ፉንግን ልትገፋው ስትሞክር ፉንግ ውሃ ክፉኛ ስለሚፈራ ሸሽቶ ሮዝ ወደ ገንዳው ትወድቃለች። ሮዝ መዋኘት ስለማትችል ፉንግን እርዳኝ ብላ ብትጮህም ፉንግ በውሃ ፍርሃት ተውጦ ጥሏት ሲሸሽ የካምፓሱ ጉልበተኛ ሊያንግ ዘሎ በመግባት ያድናታል። በመጨረሻም ሮዝ እዳዋን ለመክፈል ስትል ኩራቷን ውጣ የፉንግ የግል ረዳት ለመሆን ትስማማለች። ፉንግም ረዳቱ መሆኗን ተጠቅሞ ሙቅና ቀዝቃዛ ውሃ እያማረጠ ክፉኛ ሲያሰቃያት የፈተና ውጤት ሲመጣ ግን ፉንግ የክፍሉ ዝቅተኛ ውጤት በማምጣቱ መምህሩ ሮዝ እንድታስጠናው ያዛል። ሮዝም እሱን ለማሰቃየት ጥሩ አጋጣሚ በማግኘቷ በደስታ ትዋጣለች። በተመሳሳይ ሰዓት ሮዝ ስለ አባቷ መረጃ ለማግኘት አንድ ክለብ ስትቀላቀል የክለቡ መሪ የሆነችው ሺያ ጓደኛዋ ሃንን በመጠቀም ሮዝን በከባድ ስራ ክፉኛ ታንገላታታለች። ከጥቂት ቀናት በኋላ በኮሌጁ ልዩ ዝግጅት ላይ ፉንግ ዘፈን ሲለማመድ ሊያንግ ይሰማና ዘፈኑ ለቀድሞ ፍቅረኛው ሊያ የተጻፈ በመሆኑ በንዴት ይቃጠላል። የዝግጅቱ ቀን ሲደርስ ፉንግ መድረክ ላይ ሲወጣ ማይክሮፎኑ ተሰርቆ ይጠፋል። ሮዝም በፍጥነት ስትፈልግ የሊያንግ ተከታይ ሲሰርቀው በመያዝ ደብድባ ማይኩን በመንጠቅ ወደ መድረኩ ትሮጣለች። ማይክሮፎኑ መቆሚያ ስለሌለው ሮዝ ራሷን ከፉንግ አጠገብ ቆማ ማይኩን ትይዝለታለች። ፉንግም ዘፈኑን ለህዝብ አቅርቦ እንደማያውቅና ለእሱ ልዩ እንደሆነ ተናግሮ እጅግ ስሜት በሚነካ ሁኔታ ሲዘፍን ታዳሚው በሙሉ በሐዘን ይዋጣል። ሮዝም የፉንግን ጥልቅ ስሜት ስታይ ለእሱ ያላት ጥላቻ ወደ አድናቆት መቀየር ይጀምራል። በዚያች ሌሊት ሮዝ በማንነቷ ተደብቃ ፉንግን ዋና ገጸ ባህሪ ያደረገችበትን ኮሚክ ስትጽፍ ከወትሮው በተለየ የፉንግን መልካምነትና ቆንጆነት እያነሳች ታመሰግነዋለች። ጂንግም ሮዝ በፉንግ ፍቅር መውደቋን እያነሳች ስታሾፍባት ሮዝ ብትክድም የፉንግ ምስል ግን ከአእምሮዋ ሊጠፋ አይችልም። በማግስቱ ጂንግ አባቷ ውድ የሆነ የቀዶ ጥገና ስለሚያስፈልገው አዝና ስታያት ሮዝ ጓደኛዋን ለመርዳት ስትል ከፍተኛ ክፍያ ላለው የሙዚቃ ቪዲዮ ውድድር ለመሳተፍ ትወስናለች። ይሁን እንጂ በአስቀያሚ ገጽታዋ ስትሄድ አዘጋጆቹ ሲያባርሯትና ሺያ ስታሾፍባት ሮዝ ወደ መጸዳጃ ቤት ገብታ እውነተኛና ማራኪ ውበቷን ተላብሳ ትመለሳለች። በዚህ ጊዜ አዘጋጆቹ በውበቷ ተማርከው ወዲያውኑ ሲቀበሏትና ሺያ በቅናት ስታር ሮዝ የውድድሩ አሸናፊ ትሆናለች። ሮዝ ሳንግቺንግ የሚል የውሸት ስም ራሷን ስታስተዋውቅ ዳንኤልም ሆነ ፉንግ እሷ ሮዝ መሆኗን ፈጽሞ አላወቁም። ሮዝ የሙዚቃ ቪዲዮ ቀረጻ ላይ ፉንግን የመምታት ትዕይንት ሲኖር ሆን ብላ ደጋግማ በመምታትና ውሃ በማስመጣት ቀድሞ ያደረሰባትን በደል በሙሉ ትበቀለዋለች። ቀረጻው ሲጠናቀቅ ያገኘችውን $20,000 ሙሉ በሙሉ ለጓደኛዋ ጂንግ ትሰጣታለች። ይህ በእንዲህ እንዳለ የሊያንግ ወንበዴዎች ፉንግን ወጥመድ ውስጥ ለማስገባት በማሰብ ሮዝን ሲያፍኗት ጂንግ አብራት ስለነበረች እሷንም አብረው ይወስዷታል። ሊያንግም ፉንግ ለሮዝ ብሎ ህይወቱን አደጋ ላይ እንደማይጥል ቢነግራትም ፉንግ ግን ሮዝ አደጋ ላይ መሆኗን ሲሰማ ከጉናን ጋር በፍጥነት ይደርሳል። ፉንግና ሊያንግ ሲገናኙ ሊያንግ የሊያን ሞት እያነሳ ፉንግን ሲወቅሰው ሁለቱ በከፍተኛ ቁጣ መደባደብ ይጀምራሉ። በጸቡ መሃል ሮዝ እና ጂንግ ጠባቂዎቹን አምልጠው በአቅራቢያው ወደሚገኝ አስፈሪ ዋሻ ውስጥ ይገባሉ። ለማምለጥ ሲሞክሩ ሮዝ ድንገት ወደ ጥልቅ ጉድጓድ ስትወድቅ አንድ ትልቅ ድንጋይ ከላይ ሊወድቅባት ሲል ፉንግ በስተመጨረሻው ሰከንድ ደርሶ ጎትቶ በማውጣት ህይወቷን ያተርፍላታል። በተመሳሳይ ሰዓት ሊያንግ ጂንግን ፈልጎ በማግኘት ደህንነቷን ሲጠብቅ ፉንግ ደግሞ ራሷን የሳተች በማስመሰል የተኛችውን ሮዝን በጀርባው አዝሎ ይጓዛል። ሮዝም ፉንግ ሲጨነቅላት በማየቷ በውስጧ ብትደሰትም ፉንግ ግን ነቅታ እንደነበር ሲረዳ ክፉኛ ይቆጣታል። በመሃልም ሲከራከሩ ሮዝ እግሯን ስትጎዳ ፉንግ አጥብቆ ይጨነቅላትና ይህች አስቀያሚ ልጅ እንዲህ ታስጨንቀኝ ብሎ ሲናገር ሮዝ አስቀያሚ የሚለው ቃል ተበሳጭታ በድጋሚ ትመታዋለች።
በማግስቱ ሮዝ ፉንግን ስለ ሊያ ስትጠይቀው በንዴት በግል ህይወት አትግቢ ብሎ ሲያባረራት ሮዝን ንዴቷን ለመወጣት በማንነቷ ተደብቃ በምትጽፈው የስዕል ትረካ ላይ ፉንግን ምንም ማድረግ የማይችል ደካማ አድርጋ ትስለዋለች። ይህንንም ስዕል ጉናን ለፉንግ ሲያሳየው ፉንግ ጸሐፊዋን ካገኛት ክፉኛ እንደሚበቀላት ይዝታል። ከጥቂት ቀናት በኋላ ፉንግ ለሳንግቺንግ የሙዚቃ ቪዲዮ ስለ ሊያ የተዘፈነ በመሆኑ እንዳይለቀቅ መወሰኑን ይነግራታል። ሮዝ የፉንግ ሐዘን ቢያሳዝናትም ለእሷ ያልነገራትን ሚስጥር ለሳንግቺንግ በመንገሩ በውስጧ ክፉኛ ትቀናለች። በሌላ በኩል ሺያ ሮዝን ለመበቀል በማሰብ ሮዝ የምትሸጠው ምግብ ውስጥ ጊዜው ያለፈበት ምግብ በድብቅ በመቀላቀል ተማሪዎች እንዲታመሙ ስታደርግ ሮዝ በኮሌጅ ውስጥ እንደ ወንጀለኛ ትታያለች። ይሁን እንጂ ፉንግ ሌሊቱን ሙሉ የደህንነት ካሜራዎችን በመመልከት ሺያ ምግቡን ስትቀይር የሚያሳየውን ቪዲዮ በማግኘት የሮዝን ንጽህና ያረጋግጣል። ጉናንም ቪዲዮውን ለተማሪዎቹ በማሳየት ሮዝን ነፃ ሲያወጣት ሮዝ ፉንግ እንዳዳናት ስታውቅ ክፉኛ ትጸጸታለች። በዚያች ሌሊት ፉንግ ሮዝ ከጉናን ጋር ስትቀራረብ አይቶ በከፍተኛ ቅናት ተሞልቶ ብዙ ከጠጣ በኋላ ወደ ሴቶች መኝታ ክፍል ሄዶ ሮዝን ይጠራታል። እዚያም ማይክሮፎን ይዞ በማውራት ሙሉ ገንዘቡን ሰጥቷት ከጉናን ርቀሽ የኔ ብቻ ሁኚ ካላት በኋላ እዚያው ላይ ራሱን ስቶ ይወድቃል። በማግስቱ ለፉንግ የሙዚቃ ቪዲዮ ቀረጻ ውሃ ውስጥ መግባት ሲያስፈልግ ፉንግ በውሃ ፍርሃት ክፉኛ ይንቀጠቀጣል። ሮዝም እሱን ለማዳን ስትል መዋኘት እንደምትችል ዋሽታ ውሃ ውስጥ ገብታ ትዕይንቱን ትሰራለች። ሆኖም ውሃው አስቀያሚውን ሜካፕ ስለሚያስለቅቀው ወደ ትክክለኛ ውበቷ ስለምትመለስ ማንም ሳያያት ፊቷን ሸፍና ትሸሻለች። የትምህርት ቤቱ የቲያትር ዝግጅት ሲበጣ መምህሩ ሆን ብሎ ፉንግ የሴቷን ሮዝ ደግሞ የወንዱን ገጸ ባህሪ እንዲጫወቱ ያደርጋል። በቲያትሩ መሃል ሮዝ በስህተት አልኮል ጠጥታ ስለነበር ሰክራ በመድረክ ላይ ፉንግን በድንገት ስትስመው ተመልካቹ በሙሉ በድንጋጤ ይዋጣል። በማግስቱ ሮዝ ስህተቷን ለማረም ወደ መምህሯ ቤት ስትሄድ የወላጆቿን ፎቶ አይታ ስታለቅስ ትክክለኛ ማንነቷ ለመምህሯ ትገልጻለች። መምህሯም የሮዝ አባት እናቷን አጥብቆ ይወዳት እንደነበር ስትነግራት ሮዝ ትጽናናለች። በተመሳሳይ ሰዓት ጉናንም ሮዝ ፒያኖ ስትጫወት አይቶ ሳንግቺንግ እና ሮዝ አንድ አይነት ሰው መሆናቸውን ይደርስበታል። ፉንግም ሮዝን ከልቡ እንደሚወዳት ለጉናን ሲነግረው ጉናን የራሱን ስሜት ውጦ ዝም ይላል። በማግስቱ በጉናን አያት የልደት ድግስ ላይ ሺያና ጓደኛዋ ሮዝን በአስቀያሚነቷ ሊያዋርዷት ሲሞክሩ ፉንግ ሮዝን በመከላከል ይዟት ይወጣል። ከዚያም የሮዝ አያት ኮሌጅ ድረስ መጥቶ ሮዝን ወደ ቤቱ ሊወስዳት ሲሞክር ሮዝ የኮሌጁን የውበት ውድድር ካላሸነፈች እንደምትመለስ ቃል ትገባለች። በውድድሩ ላይ ሮዝ እውነተኛ ውበት ከልብ እንጂ ከመልክ አይመነጭም ብላ ስትመልስና ከፉንግ ጋር ፒያኖ ስትጫወት ሁሉም ያደንቃታል። ነገር ግን አያቷ ዳኞችን በገንዘብ ስለገዛ ሺያ አሸናፊ ትሆናለች። ይሁን እንጂ አያቷ የሮዝን ጥንካሬ አይቶ ማንነቷን ደብቃ በኮሌጅ ውስጥ እንድትቆይ ይፈቅድላታል። ከጥቂት ጊዜ በኋላ የኮሌጁ ተማሪዎች ጉዞና የፉንግ የሙዚቃ ቪዲዮ ቀረጻ በአንድ ቀን ስለሚገጣጠሙ ሮዝ እንደ ሳንግቺንግ ቀረጻው ላይ ለመገኘትና እንደ ሮዝ ደግሞ ጉዞ ላይ ለመሳተፍ ስትል ልብስ እየቀያየረች ክፉኛ ትሰቃያለች። ጉናንም የሮዝን ድብቅ ማንነት አውቆ ሚስጥሯ እንደሚጠብቅላት ቃል ይገባላታል። ማታ ላይ ተማሪዎቹ ተራራ ሲወጡ ሮዝ በድንገት ተንሸራታ ስትወድቅ ፉንግ አብሯት ይዘልና አድኗት ገደል ውስጥ ያድራሉ። እዚያም ፉንግ ለሳንግቺንግ እኔ ከልቤ የምወዳት ሮዝን ነው ብሎ ከእሷ ጋር ሲሆን ታዋቂነቴን ሁሉ እረሳለሁ እያለ የልቡን ሲነግራት ሮዝ በከፍተኛ ደስታ ትዋጣለች። በማግስቱ ፉንግ የታመመች መስሎት ሮዝን ለመጠየቅ የሴት ልብስ ለብሶ ወደ ሴቶች መኝታ ክፍል ቢገባም ተማሪዎቹ ነቅተውበት ሲያባረሩት በጭንቅ ያመልጣል። በሌላ በኩል ሮዝ ወላጆቿ የሞቱት አያቷ እንዳላት በአባቷ ክደት ሳይሆን አብረው በመኪና አደጋ መሆኑን ስታውቅ ኮሌጅ የመጣችበት ዓላማ ስላበቃ ልትሄድ ትወስናለች። ይሁን እንጂ ጓደኞቿ አሳምነው ያስቀሯትና በልደቷ ቀን ጉናንና ፉንግ ትልቅ የልደት ድግስ አዘጋጅተው ያስገርሟታል። ፉንግም የልብ ቅርጽ ያለው ውድ ሐብል በስጦታ ሲያጠልቅላት ሮዝ በፍቅሩ ክፉኛ ትወድቃለች። ይህ በእንዲህ እንዳለ ሊያንግ ሮዝን አስጠንቅቃ ሐብሏን ስትበጥስባት ሮዝ ደረጃ ላይ ወድቃ ትጎዳለች። ፉንግም ይህንን ሲሰማ ከሊያንግ ጋር ደም እስኪፋሰስ ድረስ ይደባደባል።
በጸቡ መሃል የጋዝ ሲሊንደር ሲፈነዳና ሽታው ሲወጣ ፉንግ የሊያን የመኪና አደጋ የውሃ ውስጥ ትዝታ አስታውሶ በድንጋጤ ራሱን ስቶ ሊያን ግን ገፍትሮ ይሸሻል። ከዚያም ጉናን ለጓደኞቹ እውነቱን ሲያብራራ ፉንግ መኪና እየነዳ ብሬክ ተበላሽቶ ባህር ውስጥ ሲገቡ እሱ ቢተርፍም ሊያ ግን መሞቷን ፉንግ ራሱ እንደሚወቅስ ያስረዳቸዋል። ሮዝም ፉንግን በድብቅ ቦታው አግኝታ አደጋው ያንተ ጥፋት አልነበረም በማለት አቅፋ ታጽናናዋለች። ይህንንም ተከትሎ ፉንግ የውሃ ውስጥ ፎቶ ቀረጻ እንዳለው ሲሰማ ሮዝ ፍርሃቱን እንዲያሸንፍ ሐይቅ ውስጥ ወስዳ ታለማምደዋለች። ፉንግም ሮዝ ውሃ ውስጥ የሰመጠች አስመስላ ስትጮህ ፍርሃቱን ረስቶ አድናታለሁ ብሎ ዘሎ በመግባት የውሃ ፍርሃቱን ለአንዴና ለመጨረሻ ጊዜ ያሸንፋል። ቀረጻውንም በከፍተኛ ስኬት ያጠናቅቃል። በተመሳሳይ ሰዓት የሮዝ አያት የታመመ በማስመሰል ፉንግ ሮዝን ፈልጎ ወደ መንደር እንዲመጣ ያደርጋል። በዚያም ፉንግ የገጠር ስራዎችን ሲሰራ አያቷ ሆን ብለው የሮዝን የልጅነት ጓደኛ በማምጣት ፉንግ ላይ እንዲጠመጠም ሲያደርጉ ሮዝ በከፍተኛ ቅናት ትቃጠላለች። ከጥቂት ቀናት በኋላ ሮዝ እና ፉንግ ብቻቸውን ሲሆኑ ፉንግ ፍቅሩን ገልጾ ሊስማት ሲል በአያቷ ተንኮል ይረበሻሉ። ፉንግ ወደ አሜሪካ ለስራ ሲሄድ ሊያንግ የሮዝን እውነተኛ ማንነት ስለምታውቅ ከፉንግ ካልራቀች ሚስጥሯን አውጥታ የፉንግን ዝና እንደምታጠፋ ታስፈራራታለች። ሮዝም የፉንግ ህይወት እንዳይበላሽ በማሰብ ፉንግ ሲመለስ እንደ ጓደኛ እንጂ እንደ ፍቅረኛ አላስብህም ብላ ልቡን ሰብራ ትለያየዋለች። ፉንግም በከፍተኛ ሐዘን ተሰብሮ ጥሏት ሲሄድ ሮዝ ብቻዋን ሆና መሪር እንባ ታነባለች። በቀጣዩ ቀን ፉንግ አዲስ የለቀቀው ዘፈን የሌላ ሰውን ስራ ሰርቋል ተብሎ በሐሰት ሲከሰስ ሮዝ አጣርታ ወንጀሉን የሰራችው ሊያንግ መሆኗን ትደርስበታለች። ፉንግ ግን በ3 ቀን ውስጥ ሌላ አዲስ ዘፈን አዘጋጅቶ በማቅረብ ታዳሚውን ሲያስደምም ይህንን ዘፈን የጻፍኩት ከልቤ ለምወዳት ሴት ነው በማለት ለሮዝ ያለውን ፍቅር በአደባባይ ይገልጻል። ልክ በዚህ ጊዜ የፉንግ አድናቂዎች ሊያንግን ሊያጠቋት ሲሞክሩ ፉንግ ራሱን አደጋ ላይ ጥሎ ያድናታል። ሊያንግም ፉንግ አሁንም የልጅነት ጓደኛዋ እንዳረሳ በማሰብ በጥፋቷ ተጸጽታ ይቅርታ ትጠይቀዋለች። ይህ በእንዲህ እንዳለ ሺያ ሮዝ እና ጉናን አብረው ያሉበት ፎቶ አንስታ ለፉንግ በመላክ በሐሰት ታጣላቸዋለች። ጉናን ለሮዝ ያለውን ስሜት ተናግሮ እንደ ጓደኛ ልቀፍሽ ብሎ ሲያቅፋት ፉንግ አይቶ በድንጋጤ ጉናንን ይደበድበዋል። ይሁን እንጂ ፉንግ የሮዝን ድብቅ የስዕል ትረካ ጸሐፊነት ሲያውቅና ምን ያህል እንደምትወደው ሲረዳ እውነታው ይገባዋል። ከዚያም ሮዝ የኮሌጁ ሰዓት ግንብ ስር ቆማ ስህተቷ እንድታስተካክል ስትመኝ ፉንግ ከኋላዋ መጥቶ አቅፎ ይስማትና የፍቅር ግንኙነታቸውን ያድሳሉ። ከጥቂት ጊዜ በኋላ ፉንግ የባህር ዳርቻ ላይ ባዘጋጀው ድግስ ሮዝን የፍቅር ጓደኛዬ ናት ብሎ ሲያስተዋውቃት ሺያ ተስፋ ቆርጣ ራሷን ለማጥፋት መድኃኒት ትውጣለች። ፉንግም አድኗት ሆስፒታል ሲወስዳት የሮዝ አያት በጠና ስለሚታመሙ ሮዝ የቤተሰቡን ሀብትና ንግድ ለመምራት ትገደዳለች። ሺያ ዳግም ራሷን እንዳታጠፋ ቤተሰቦቿ ፉንግን ሲለምኑት ፉንግ ሮዝን ላለመጉዳት ሺያን ለማግባት ይወስናል። ፉንግ ለሮዝ ሺያን ላገባ ነው ብሎ ሲነግራት ሮዝ በሐዘን ትደነግጣለች። የሰርጉ ቀን ሲደርስ ፉንግ ያለምንም ስሜት ቆሞ ሳለ ሮዝ በድንገት ሰርጉን ጥሳ በመግባት የፉንግን እጅ ትይዛለች። ፉንግም እኔ ሺያን ወድጃት አላውቅም፣ የልቤ ንግስት ሮዝ ብቻ ናት በማለት ሺያን ትቶ ከሮዝ ጋር ይወጣል። ከዚያም ሮዝ ወደ ኮሌጅ ስትመለስ አስቀያሚው ሜካፕ ትታ በእውነተኛና ማራኪ ውበቷ ስትመጣ ወንዶች ሁሉ ሲከተሏት ፉንግ በቅናት አብዶ እባክሽ አስቀያሚዋን ሮዝ ጓደኛዬን መልሽልኝ እያለ ይለምናታል። በሌላ በኩል ሃንና ሺያ ሲዋደዱ ሊያንግና ጂንግም ይቅር ተባብለው የፍቅር ግንኙነት ይጀምራሉ። በመጨረሻም ሮዝ በስዕል ትረካ ስራዋ ታዋቂ ስትሆን ፉንግ ደግሞ አሜሪካ ሄዱ እንዲሰራ ትልቅ እድል ያገኛል። ሮዝም ጃፓን ሄዳ እንድትሰራ እድል ቢመጣላት ሁለቱም ለየብቻቸው ህልማቸውን ለማሳደድ ተማምነው በአውሮፕላን ማረፊያ በናፍቆት ተቃቅፈው ይሰናበታሉ። ከዓመታት በኋላ ሁሉም ጓደኞቻቸው ቆንጆ ህይወት ሲመሰርቱ ፉንግ በድንገት ተመልሶ መጥቶ ሮዝን አጥብቆ ሲያቅፋት ታሪካችን እጅግ ውብና አስደሳች በሆነ የፍቅር ስሜት ይጠናቀቃል።